በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እግዚአብሔር ይሄን ድል ስለሰጠኝ እግዚአብሔርን እጅግ አድርጌ አመሰግናለሁ። ባለት ዳርና የሶስት ልጆች አባት ነኝ። እግዚአብሔር ምሕረት አድርጎልኝ በኢትዮጵያ በጉለሌ ቤቴል ማህበረ መናን እዛ ነው ከልጅነቴ ጀምሮ ያደኩት። በነቄስ በላይነህ በነቄስ አያሌው በነቄስ ተሰማ እና በወንጌላው እጅጋየሁ በእነሱ ጌታ ድል ሰጥቶኝ በእነሱ ስር ሆኜ የእግዚአብሔርን እውነት ተማርኩኝ። እዛው ጌታን አገኘው፣ እዛው ወደ አገልግሎት ተሰማራው፣ እዛው ትዳር ሰጠኝ፣ እዛው ልጆችን ሰጠኝ። እግዚአብሔር ይመስገን። ከዛ ደግሞ እና ጌታ ፈቃድ ሆኖ ደግሞ ወደ ፊንላንድ ደግሞ በቅርብ መጣው። ኦልሞስት አሁን ወደ 6 ወር ይሆነኛል። ሶስተኛው ልጅ የተወለደ ደግሞ እዚህ ነው የተወለደው። ሶስተኛው ልጅ ፊንላንድ የተወለደው። እንግዲህ ሁለት ኢትዮጵያ አሉኝ እና እግዚአብሔር ምሕረት አድርጎልኝ አለው። ዛሬ ደግሞ እናንተ እንዳገለግል ይሄን ጊዜ ስለሰጠኝ እግዚአብሔርን አመሰግናለሁ። ለኔ የመጀመሪያ ጊዜ ነው በኢሮፕ ላይ መጥቼ ሳገለግል። ስለዚህ ልዩ ቀን ነው ማለት ነው። የደስታ ቀን ነው፣ የዝማሬ ቀን ነው። ደግሞ ከመወዳት ከተችን ዘማሪ ሐሴብ ጋር ደግሞ ከሷ ጋር እንዳገለግልም እግዚአብሔር ድል ስለሰጠኝም አመሰግናለሁ። በሷ በዝማሬ በጣም ብዙ የእግዚአብሔር ጸጋ ተካፍያለሁ። ብዙ እግዚአብሔር አንጾኛል፣ ጠቅሞኛል። ብዙ የእግዚአብሔርን ድምጾች ወደ ህይወቴ መጥተዋል እና ስለሷም እግዚአብሔርን አመሰግናለሁ። ስለናንተም ስለ ቅን ልቦናችሁ፣ ስለ መሮች፣ ስለ ቄሶች፣ ስለ ሁላችሁም እጅግ አድርጌ አመሰግናለሁ። እግዚአብሔር አብዝቶ ይባርካችሁ። ስለዚህ እኔ ልጃችሁ ነው። እንግዲህ ልጃችሁ ነኝ። እንደ ልጃችሁ አስባችሁ ልጅ በአባቱ ፊት ቆሞ ነው የሚናገረውና ስለዚህ ልባችሁን አስፍታችሁ በትዕግስት ሰሙኛላችሁ። የምናገረውን ክፍል በልቤ ይሄ ጊዜ ከተነገረኝ ጀምሮ እግዚአብሔር በልቤ ያስቀመጠው መልእክት አለ። ያው መንፈስ ቅዱስ አንድ ስለሆነ ያ በዘማሪ ሐሴብ በትክክል መልእክቱ ተላልፏል። እኔው በቃል ልደግምላችሁ ነው የቆምኩት እንጂ እግዚአብሔር ለዚህ ጉባኤ ያሰበውን ሐሳቡና ምክሩን ኦሬዲ ያስተላልፎታል። አሁን ግን ላጸናው ደግሞ እግዚአብሔርን ቃል አነብላችኋለሁ። እንደምናቀው በእኛ ማህበር ለቃሉ ክብር ቆመን ነው የምንሰማውና ስለዚህ ለቃሉ ክብር ቆመን እንሰማለን። ጌታ ቢፈቅድና ብንኖር ከዛሬ ጀምሮ በቀሩን ቀናት የምናየው መዝሙር 34 ነው የምናየው። እሱን ነው እግዚአብሔር በልቤ ያስቀመጠው እና የመልእክቴ ርዕስ የዛሬው እግዚአብሔርን እናመስግን ነው። ያው ደጋግማ ስትናገረው ነበር። እንግዲህ መንፈስ ቅዱስ አንድ ነው። ስለዚህ እኔም ላጸናው ነው። ዛሬ የምስጋና ቀን ነው ማለት ነው። ቄሱም ቅድም ቆመውም የዝማሬ ቀኔ ያሉ ነበር። በዘማሪዋም እግዚአብሔር እየተናገረን ነው። ስለዚህ እቺ ማህበር ለምስጋና እንድትነሳ እግዚአብሔር ደግሞ ደጋግሞ እየተናገረን ያለው በዝማሬ ውስጥ በፕሮግራም መሪ ውስጥ ያለፈ ያለው ከወርሺፕ ጀምሮ አመስግኑኝ እያለ ነውና ከዚህ ጉባኤ ዛሬ እግዚአብሔር ምስጋና ይፈልጋል። ስለዚህ እንድናመሰግነው እግዚአብሔር ይሻል። መዝሙር 34 ከቁጥር 1 ጀምሮ ነው ማነበው። በአዲሱ መደበኛ ትርጉም እንደዚህ ይላል። እግዚአብሔርን ሁሉ ጊዜ ባርከዋለሁ፣ ምስጋናውም ዘወትር ካፌ አይለይም። ነፍሴ በእግዚአብሔር ተመካች፣ ትሑታንም ይህን ሰምተው ሐሴት ያደርጋሉ። ኑና ከኔ ጋር እግዚአብሔርን አክብሩት፣ ስሙንም በአንድነት ከፍ ከፍ እናድርግ። እግዚአብሔርን ፈለኩት፣ እርሱ መለሰልኝ፣ ከፍርሃቴ ሁሉ አዳነኝ። ወደሱ የሚመለከቱ ሁሉ ያበራሉ፣ ፊታቸውን ከቶ አያፍርም። የችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራ ሁሉ አዳነው። እግዚአብሔር የሚፈሩ በዙሪያ የእግዚአብሔር መላእክት ይሰፍራሉ፣ ያድናቸውማል። እግዚአብሔር ቸር መሆኑን ቀምሳችሁ እዩ፣ እርሱ መጠጊያ የሚያደርግ ምንኛ ብሩክ ነው። እናንተ ቅዱሳን እግዚአብሔርን ፍሩት፣ እርሱ የሚፈሩት አንዳቸው ማያጡምና። አንበሶች ሊያጡ ሊራቡ ይችላሉ፣ እግዚአብሔር የሚሹ ግን መልካም ነገር አይጎልባቸውም። ልጆች ሆይ ኑ ስሙኝ፣ እግዚአብሔር መፍራት አስተምራችኋለሁ። ሕይወትን የሚወድ በጎ ያይ ዘንድ ዕድሜውን የሚመኝ ማን ነው? አንደበቱን ከክፉ ነገር ከልክል፣ ከንፈርን ሽንገላን ጠብቅ። ከክፉ ሽሽ፣ መልካሙንም አድርግ፣ ሰላምን ፈልጋት ተከተላትም። የእግዚአብሔር ዓይኖች ወደ ጻድቃን ናቸው፣ ጆሮቹም ለጭወታቸው ክፍት ናቸው። መታሰባቸውን ከምድር ለማጥፋት የእግዚአብሔር ፊት በክፉ አድራጊዎች ላይ ነው። ጻድቃን ሲጮሁ እግዚአብሔር ይሰማቸዋል፣ ከመከራቸው ሁሉ ያድናቸዋል።
እግዚአብሔር ልባቸው ለተሰበረ ቅርብ ነው መንፈሳቸው የተሰበረውን ያድናቸዋል የጻድቃን መከራ ብዙ ነው እግዚአብሔር ግን ከሁሉ ያድነዋል አጥንቶቹን ሁሉ ይጠብቃል ከነሱም አንድም አይሰበርም ኃጢአተኞችን ክፋት ይገላቸዋል ጻድቃን የሚጠሉ ይፈረድባቸዋል እግዚአብሔር የባሮቹን ነፍስ ይቤዣል እርሱን መጠጊያ ያደረገ አይፈረድበትም እንጸልይ እግዚአብሔር እንዲያስተምረን ቅዱስ አምላክ እግዚአብሔር በጌታችን በኢየሱስ ክርስቶስ ስም እናመሰግናለን ዛሬ እግዚአብሔር ሆይ አንተ ልናመሰግን አንተ ልናመልክ ተሰብስበናል ክብር ሁሉ በጌታችን በኢየሱስ ስም ላንተ ብቻ ይሁን እግዚአብሔር ሆይ ጉባኤ ምሕረት የበዛለት በጎነት የበዛለት ጥበቃ የበዛለት ቸርነት የበዛለት ነውና አቤቱ በጌታችን በኢየሱስ ስም እናመሰግናለን ክብር ሁሉ በጌታ በኢየሱስ ስም ላንተ ብቻ ይሁን ዛሬ በቅዱስ ቃል እንድትናገረን ድምጽ እንድታሰማን በጌታ በኢየሱስ ክርስቶስ ስም ለምንሃለሁ ለባሪያህም አቅም እንድትሆነው ለሕዝብም ብርታት እንድትሆን በጌታችን በኢየሱስ ክርስቶስ ስም ለምንሃለሁ ጊዜያችን ፍጹም የተባረከ ይሁን በስም ጠብቀን በነገር ሁሉ አንተ ከኛ ጋር ሁን ጊዜያችንን ሰዓታችንን ሁሉ ነው ላንተ አሳልፈ ሰጠን በጌታችን በኢየሱስ ክርስቶስ ስም አሜን እግዚአብሔር አክብራችሁ እንቀመጣለን ወደዚህ መልእክት ከመምጣቴ በፊት እንደ መግቢያ ይህን መዝሙር እንድንረዳው ስለዚህ ዝማሬ አንዳንድ ቅርታ ታሪካዊ ዳራዎችን ልንገራችሁ እንደምናቀው ወንድማችን ዳዊት ከመሬት ተነስቶ አይዘምርም ካለፈበት ካጋጠመው ከተከሰተበት በህይወቱ የሆነውን ነገር ነው የጨበጠውን የዳሰሰውን በህይወቱ የተለማመደውን ነገር ነው የሚቀኘው የሚዘምረው የሚያወራው የሚጸልየው ና መዝሙር 34ም ዝም ብሎ የተዘመረ ዝማሬ አይደለም ከህይወቱ ጋር የተገመደ ከህይወቱ ጋር የተገናኘ ዝማሬ ነው ይሄ ዝማሬ ይህን መዝሙር እንዲዘምር ያደረገው ምክንያቶች አሉት ምክንያቱ ይህ ነው በአንደኛ ሳሙኤል ምዕራፍ 17 ሁላችንም እንደምናቀው አንድ ታሪክ አለ እስራኤል በጎልያድ አማካኝነት ከባድ ከበባ ውስጥ ነበረች እስራኤልን ተግዳሮት የሆነውን ጎልያድን ነፃ ሊያወጣ ማንም ሰው አልቻለም እንደ ንጉስ ሳኦል አልቻለም ንጉስ ሳኦል የሚመራው ሰራዊትም ጎልያድን ሊገጥሙ ፈጽሞ አልቻሉም ድንገት ግን በአባቱ ተልኮ የመጣው ወንድማችን ዳዊት ድንገት ነው የመጣው ሰምቶም አይደለም ትንሽ ልጅ ነው ስለ ወንድሞቹ ወሬ ለመስማት አባቱ ሳይልኮት ድንገት ነው ስንቅ ይዞ ሄደው በዚህ መካከል የእስራኤል ተግዳሮት የሆነውን ጎልያድ ይሰማል ያያል ያ ጊዜ እስራኤል በከባድ ፍርሃት ውስጥ ነበረች በከባድ አጣብቂኝ የህይወት ምዕራፍ ውስጥ ነበረች ጎልያድም ወደዛ ሲመጣ ስልቱን ቀይሮ ነው ከዚህ ቀደም ሳኦል የሚያቀው ሰራዊት ከሰራዊት ጋር ነው አሁን ግን እስራኤልን ወክለው አንድ ሰው ስጡኝ እኔም ደግሞ ከፍልስጤም ወክዬ እኔ አለው አንድ ለአንድ እናርጋው ያ አንድ ለአንድ ውጊያ እኔ ካሸነፍኩኝ እናንተ የባሪያ ትሆናላችሁ እናንተ ደግሞ ካሸነፋችሁኝ ያረብላንተ ባሪያ እንሆናለን የሚል ነገር ነው እና ለሳኦል ይሄ ምጥ ነው ለሳኦል ይሄ ጭንቅ ነው ለሳኦል ይሄ በጣም ከባድ የሆነ ተግዳሮት ነው ከዚህ የተነሳ ድፍን እስራኤል በፍርሃት ውስጥ ድፍን እስራኤል በሽብር ውስጥ ነው ያለው በዚህ መካከል ግን ዳዊት ብቅ አለ እንደዚህ አለ የማንም ልብ አይውደቅ ይሄ ያልተገረዘን ፍልስጤም እኔ ገጠማለሁ ብሎ አንድ 20 ዓመት ያልሞላው ታዳጊ ወጣት ድፍን እስራኤልን ወክሎ እግዚአብሔርን ይዞ ወጣ ወሬት ወደ ሰልፍ ከዛ ቀደም ሳኦል አንዳንድ ማስጠቂያዎችን ለጥፎ ነበር በየቦታው ከእስራኤልን ተግዳሮት የሚያርክ ሰው አንደኛ ባለጸጋ ይሆናል ሁለተኛ ቤተሰቡ ከግብር ነፃ ይወጣል ሶስተኛ ልጅን እድርለታለሁ ሀብት የፈለገ ሁሉ ከግብር ነፃ መውጣት የፈለገ ሁሉ የንጉስ አማት የንጉስ ልጅ አማት መሆን የፈለገ ሁሉ ይፈልገዋል ጥሩ ነው ግን ማን ይውጣ ማንንም አልቻለም በዚህ መካከል ግን ዳዊት እኔ እሰለፋለሁ እኔ ገጥማለሁ ብሎ እንደምታውቁት ታሪኩን ለሰልፍ ወጣ እንደምታውቁት ታሪኩን እግዚአብሔር በዚህ ታዳጊ ብላቴና ለእስራኤል ድልን ሰጠ
ከዚህ የተነሳ የእስራኤል ሴቶች ከበሮና መሰንቋቸውን ይዘው በእስራኤል ከተሞች ሁሉ በሳኦል ፊት ወጡ ይላል ምን ሊያደርጉ ሊዘፍኑ ምን ይያሉ ሳኦል ዳዊት እልፍ ገደለ ይያሉ ይሄን ሲሰማ ንጉስ ሳኦል አስቆጣው ከዛ በኋላ ቅናት አደረበት ከዛስ ቀን ጀምሮ እስከ ሕይወቱ ፍጻሜ ድረስ ምን ማድረግ ጀመረ ዳዊትን ማሳደር ጀመረ አንዴ በከተማው አንዴ በጫካው አንዴ በዱር አንዴ በዋሻ በቃ ሊገለው ከአንድ 3-4 ጊዜ ሞከረ ግን አልተሳካለትም ሰራዊቶችንም እየላከ ፈለገ አልተሳካለትም ደግሞ ቢያሳድረው በእግዚአብሔር ስም ነው ዛሬ አንተን እግዚአብሔር አሳልፎ ይሰጣል ይያለ ነው ምን የሚያደርገው የሚያሳድደው ማንን ዳዊትን በእግዚአብሔር ስም ማለት ነው እና ዳዊትን በቃ በድፍን በሀገሩ በእስራኤል በቤተልሔም ፈጽሞ መኖር አልቻለም አንዴ በጫካ አንዴ በተራራ አንዴ በዱር አንዴ በዋሻ አንድ ቀን ካቅም በላይ ሆነበትና ወደ ፍልስጤም ከተማ ወደ ጌት ሄደ ማዳዊት አልቻለም በቄው አልቻለም መኖር በሰፈሩ በመንደሩ በሀገሩ መኖር አልቻለም ከቤተሰቡ ጋር መኖር አልቻለም ገና ታዳጊ ልጅ ነው ወጣት ነው ግን አንድ ንጉስ በራሱ ተወራርደው ለእስራኤል ድልን ያመጣውን ሰው በምን በቅናት ለምን ለሱ እልፍ ሰጡት እኔ ያለው ለምን ለሱ ብሎ በቅናት ተነሳበት ከዚህ የተነሳ ለዳዊት ሳውል ያለ መግባት መውጣት ጭንቅ ሆነ አንድ ቦታ ካለ ዳዊት ወዲያው ወሬ ሰማል ዳዊት አለ ይባላል ደግሞ ይሄድ ይሰደዳል ደግሞ አረፍኩ ሲል በቃ አጣቃ ለዳዊት የምት የመከራ የፍርሃት የጭንቀት ጊዜ አሳለፈ ካቅም በላይ ሲሆነው እንዳልኳችሁ በአንደኛ ሳሙኤል ምዕራፍ 21 ከቁጥር 10 እስከ 15 ተሰድዶ ወደ ጠላት ወደ ፍልስጤም ከተማ ገባ የት ጌት ደግሞ የጎልያድ ዋና ከተማ ነው ጎልያድ የተወለደበት የትውልድ ስፍራ ነው ካቅም በላይ ሆኖ ተሰደደ ወሬት ወደ ጠላቱ ጎልያድን ወደ ገደለበት ወደ ጠላት ቀጠና ገባ ልክ እንደገባ ወዲያው ወደ ንጉሱ ጆሮ ገባ ሲገባ ዳዊትም ሰማ የት ቢመለስ ማን አለ ሳኦል አለ አሁን ደግሞ አባቱን እሰይ ቢል ሊጠራው አቤት እነሆይ ሊለው አይችልም የሚጠራው ሰው አጠገቡ የለም የሚረዳው የለም የሚያግዘው የለም ከጎኑ የሚቆም የለም ምንም የለም በቃ ያለው ለዳዊት አንድ ነው እሱ ማን ነው እግዚአብሔር ነው በምጥ መካከል በሞት መካከል በሞትና በሞት መካከል ማንም ሊጠራ ቢሞክር ማንም ሊደርስለት በማይችል የህይወት ምዕራፍ ውስጥ ገባ የተበቀለው ጠላት ሊበቀለው ያኔ በራሱ ተወራርዶ ለእስራኤል ድልን ያመጣ ዳዊት አሁን ደግሞ በጠላት ቀጠና ውስጥ ነው ያለው ጠላት ይሄን ሲሰማ ይሄው እጅ ከፈንጅ ያገኘነው ነው ከዚህ የተነሳ ወደ ዳዊት ንጉሱ አስከትሎ ወደ ዳዊት መጣ ዳዊትን ወሬ ሰማ በዚህ ጭንቅ በዚህ ማት በዛ ከባድ ሁኔታ ውስጥ ሆኖ አንድ ጥበብ ሰጠው እግዚአብሔር እንደምታውቁት ታሪኩ እንደ ህብድ መሆን ጀመረ ማለት ነው ላጩን ያዝረከረከ እየተፈራገጠ ማሳለፍ ጀመረ ልክ እጅ ከፍንጂ አገኘነው ሲባል ወይ ይሄማ አብድ አይደለም ይሄማ የሰልጅ ዳዊት አይደለም ማነው الفجر የተዘመረለት የዘፈነለት አይ እሱማ አይደለም እግዚአብሔር እኮ ነው ታደቀው ከዛም በኋላ ይሄማ ዳዊት አይደለም ብለው ይሸሹታል እንደምንም ብሎ ዳዊት ተነስቶ ወደ ሌላ ከተማ ይሄዳል ከዛም በኋላ የዘመረው ዝማሬ ነው መዝሙር 34 እንደዚህ ይላል እንደ እብድ ሆኖ በአሚሜሌክ ፊት በመቅረብ በቃ የዘመረው መዝሙር ነው እንደ እብድ ሆኖ እንዳበደ ሆኖ ላጩን ያዝረከረከ እግዚአብሔር ታደገው እግዚአብሔር አዳነው ከዛም በኋላ የዘመረው የምስጋና መዝሙር ነው የእግዚአብሔርን ተደግናን ያሰበ የእግዚአብሔር በጎነትን ያሰበ የእግዚአብሔር ቸርነትን ያሰበ
የእግዚአብሔር መልካምነትን ያሰበ የእግዚአብሔርን ጥበቃ ያሰበ የዘመረው መዝሙር ነው እና ይሄ መዝሙር ለዳዊት ምስክርነት ነው የህይወቱ ምስክርነት ነው ሲዘምረው በመስጋና ነው ሲዘምረው የህይወቱ ምስክርነት ነው ይኸውላችሁ እኔ እንደዚህ ነበርኩኝ እግዚአብሔር ግን ታደገኝ እግዚአብሔር አዳነኝ ብሎ ስለ እግዚአብሔር ትድግናን ስለ እግዚአብሔር ጥበቃን ስለ እግዚአብሔር ምህረት ስለ እግዚአብሔር በጎነት ስለ እግዚአብሔር ቸርነት የዘመረው መዝሙር ነው እና መዝሙሩ የህይወት ምስክርነት አለው እና ዳዊት ይሄን ዝማሬ ሲዘምረው የህይወት ምስክርነትም አካቶበት ነው የሚዘምረው የሚናገረው ዛሬም እኛም እግዚአብሔርን የምናመሰግንበት በርካታ ምክንያቶች አሉ እንደ ግለሰብ እንደ ቤተሰብ እንደ ማህበር እንደ ቤተክርስቲያን እንደ ማህበረሰብ እግዚአብሔርን የምናመሰግንበት ብዙ በርካታ ምክንያቶች አሉ ልክ እንደ ዳዊት የምንመሰክርበት የምናወራበት ብዙ ምን አሉ ምስጋና ምክንያቶች አሉ ዳዊት እቺን ቀን ያረሳትም የፈራበት የተጨነቀበት በቃ በህይወት የሚኖር ያልመሰለው ሞት የሸተተው ጠላት በቃ ይዞ እንዳልነበረ የሚያደርግ የመሰለበት የፈራበት ከባድ አጣብቂኝ መከራውስ ከባድ አጣብቂኝ በቃ ምን በላችሁ ፈተናው የገባበት ጊዜ ነው ግን በዚህ ከባድ ፈታኝ ሁኔታ ውስጥ እግዚአብሔር ታደገው እግዚአብሔር አዳነው ስለዚህ እግዚአብሔርን ያመሰግናል ስለዚህ እኛም ዛሬ እግዚአብሔርን እናመሰግነው ይገባል ለዳዊት እንደሆነ ሁሉ ለኛም ሆኗል ለዳዊት የሆነ ትድግና ለኛም ሆኗል ለዳዊት የሆነው ቸርነት ለኛም ሆኗል ለዳዊት የሆነው ጥበቃ ለኛም ሆኗል ለዳዊት የሆነው በጎነት ለኛም ሆኗል ለዳዊት የሆነው የእግዚአብሔር ቸርነት ለኛም ሆኗል ስለዚህ ዛሬ እግዚአብሔርን ልናመሰግነው ይገባል እንደ ዳዊት ያልታደገው ዝጉባኤ ማን አለ እንደ ዳዊት ያላዳነው ማን አለ እግዚአብሔር ያልጠበቀው ማን አለ እግዚአብሔር ያልሸሸገው ማን አለ እግዚአብሔር በጎነቱን ቸርነቱን ያላሳየው ማን አለ እግዚአብሔር ዘንበል ያላለለት ማን አለ እግዚአብሔር ያልረዳው ማን አለ እግዚአብሔር ያላገዘው ማን አለ ዛሬ በዚህ ጉባኤ ደፍሮ የሚናገር አለ እግዚአብሔር አልረዳኝም የሚል አለ እግዚአብሔር አላገዘኝም የሚል አለ የእግዚአብሔር በጎነትና ቸርነት በቤቴ አልተገለጠም የሚል አለ እግዚአብሔር አግዞናል እግዚአብሔር ረድቶናል ልንገራችሁ ጀርባችሁ ቢጠና ህይወታችሁ ቢፈተሽ ቢመረመር ብዙ ተደግናለሁ ብዙ እግዚአብሔር እጅ አለው ብዙ እግዚአብሔር ምህረት አለው ብዙ እግዚአብሔር በጎነት አለው ብዙ እግዚአብሔር ጥበቃ አለው ብዙ እግዚአብሔር ቸርነት አለው መቆማችሁ እኮ ታምር ነው ቀደም በዘማሪ እንደሰማችሁት ታምር እኮ ነው ዛሬ መድረሳችን ታምር ነው ዛሬ መቆሜ ታምር ነው ዛሬ መድረሴ ታምር ነው ዛሬ እንዲመሰባሰባችን 27ኛው ዓመት መገናኘታችን ታምር ነው ቸርነቱ ነው ምህረቱ ነው በጎነቱ ነው ጥበቃው ነው ትድግናው ነው ታድጎን ነው ትዛልህም ተኝታችሁ የሚነጋ ያልመሰላችሁ የሞት ሽታን ሸታችሁ በቃ ይሄ ነገር ማበቃ ከዚህ በኋላ ሬሳዬ ወደ አገር ቤት ሊሄድ ነው አላላችሁም ግን እግዚአብሔር ታሪካችሁን ቀየረው ተስፋ ቆርጣችሁ ሽሽት ሆነባችሁ ህይወት ድብብቆሽ ሆነባችሁ ህይወት ጸልዩልኝ አላችሁ አንዳንዴ የሚደርስላችሁ ሰው አጣችሁ የምጥም ባያነባችሁ ከባድ ህይወትን ያሳለፋችሁ ግን እግዚአብሔር ደርሶልሽ ይኸው ዛሬ ለመስጋና በቃችሁ ክብር ለስሙ ይሁን እስቲ አጨብጭቡ እሰይ ዛሬ የመስጋናው ቀን የኔም ነው የእናንተም ነው የዚህ ጉባኤ ነው የዚች ማህበር ነው የዳዊት ብቻ አይደለም ዳዊት አረ የሚዘምረው ዛሬ እኛ እንዘምራለን ዛሬ እኛ እንቀኛለን ብዙ ውለታ ስለተዋለልን ስለዚህ ዛሬ በለክተ እግዚአብሔር እናመስግን
እግዚአብሔር ማመስገን ስናስብ በሶስት ምክንያት ማመስገን አለብን አንደኛ ስለ ማንነቱ ያሰበን እግዚአብሔር እናመስግነው ማንነቱን ያሰበን ባህሪውን ያሰበን አምላክነቱን ሁሉን ቻይነቱን ገናናነቱን ምህረቱን በጎነቱን ትድግናውን ያሰበን በቃ አዋቂነቱን ሉዓላዊነቱን ጠባቂነቱን ተንከባካቢነቱን መሪነቱን እረኝነቱን አባትነቱን ባህሪውን ያሰበን ማንነቱን ያሰበን እግዚአብሔርን እናመስግነው እናወድሰው ሙሌ ማመስገን ስታስቡት ይሄ እንዳትረሱ አምላካችን በማንነቱ አምላካችን በባህሪው የሚመሰገን የሚወደስ የሚከበር የሚባረክ አምላክ ነው ክብር ለስሙ ይሁን የኛ አምላክ ይለያል ከአማልክቶች መካከል ይለያል በማንነቱ ይለያል በባህሪው ይለያል ስለዚህ ምስጋናን ስናስብ ውዳሴን ስናስብ ማንነቱን ያሰብን በስማም የኛ አምላክ ፍጥረት ዓለምን ሁሉ የፈጠረ ዕውቀቱ የማይመረመር ለታላቅነቱ ወሰን የሌለው በምንም የማይለካ ብዙ የምናውቀው ነገር መለኪያ አለው አምላክሽ ግን መለኪያ የለው ማን ይለከባል ማን ይመረምረዋል ልክ እንዲህ ነው ማን ይለዋል ማንች ደፍራት እግዚአብሔር ይናገረዋል ማን ነው ዋው ማን ነው ብዙ ነገር መለኪያ አለው እግዚአብሔር ግን መለኪያ የለው ልክ ይሄ ነው አይባልም እግዚአብሔር ታላቅ ነው አምላካችን ታላቅ ነው እሱ ገናና ነው ከልቤ ነው መነግራችሁ አይመረመርም ከፀሐይ በታች የምናውቃቸው ነገሮች ሁሉ መለኪያ አላቸው ልክታቸውም ይነገራል ያንቺ አምላክ ግን መለኪያ የለውም አይመረመርም ዕውቀቱ አይመረመርም ማንነቱ አይመረመርም ስራው አይመረመርም እሱነቱ አይመረመርም እሱ ዘላለማዊ ነው ጅማሬ የለውም ፍጻሜ የለውም እሱ ዘላለማዊ ነው እሱ አልፋ ኦሜጋ ነው እሱ ፈጣሪ ነው እሱ ሁሉን ቻይ ነው እሱ ኤልሻዳይ ነው እሱ የፍቅር አምላክ ነው እሱ ባለብዙ ምህረት ነው ባለብዙ ፍቅር ነው ስለዚህ ማመስገን ስናስብ አንዱ የሚቀሰቅሰን ማንነቱ ነው ባህሪው የገባ ማንነቱ የገባው ሰው እግዚአብሔርም ያረጋል ያመሰግናል ማንነቱን ያሰበ ሁለተኛ ማመስገን ስናስብ እንድናመሰግን የሚያረጋን የሰራው ስራ ነው የሰራው ስራ በፍጥረት ታሪክ ውስጥ ለሰው ልጆች ብሎ የሰራው ስራ እሱን ብቻ እንድናመሰግን ያደርገናል ረብዙ ስራ ሰርቷል ይሄን ፍጥረት ዓለምን ሁሉ የፈጠረው ለሰው ልጅ ጥቅም ለኛ ጥቅም ለኛ በረከት ይሆን ዘንድ እግዚአብሔር ያልሰራውና ያላከናወነው ምን አለ እጅግ ፋላፍ ነው ግን ሁሉ ጊዜ እንድናመሰግን የሚያደርገን ከስራዎቹ መካከል የመስቀሉ ስራ ነው በታሪክ የማንረሳው ብዙ ተደርጓል ለሰው ልጅ ብዙ አድርጓል እግዚአብሔር ለሰው ልጅ ፀሐይን በትዩ ስለ ሰው ልጅ ነው ምድርን በትሩ ስለ ሰው ልጅ ነው አዋፋትን እጽዋትን ስለ ሰው ልጅ ነው የሚበላው የሚጠጣው ስለ ሰው ልጅ ነው አየሩ በትዩ ስለ ሰው ልጅ ነው ተፈጠሩ ሁሉ እግዚአብሔር ስለ ሰው ልጅ ነው የሰራው ከሁሉ መካከል ግን ከሁሉ ዋናው ሁሌ የመስጋና ህይወት እንድንለማመድ ሁሌ እንድናመሰግነው የሚያደርገን የመስቀሉ ስራ ነው ክብር ለስሙ ይሁን በልጁ በክርስቶስ መስቀል ስራ በክርስቶስ ቤዛነት በክርስቶስ መስዋዕትነት በክርስቶስ በሰራው ስራ እግዚአብሔር አምላክ እኛን ታረቀን እኔ ልጅ ሆንኩኝ እሱ አባቴ ሆነ እሱ አባትሽ ሆነ አንተ ደግሞ ልጅ ሆንክ ናችልቁ እግዚአብሔር እንድናመሰግን የሚያረጋን ስራው ነው
እሱ የመስቀሉ ስራ ነው ከኃጢአት ባርነት ነፃ ወጣን ከጨለማው ስልጣን ነፃ ወጣን የቁጣ ልጆች ነበርን አዳነን የዘላለም ሞትን ተፈርዶብን ነበር አዳነን ቆላስይስ ምዕራፍ 1 ወደዋለው ጳውሎስ ይሄን ያሰበ እግዚአብሔርን እንድናመሰግን ይናገራል እግዚአብሔርን እንድናመሰግን የሚያደርገን ሁለተኛው የሰራው ስራ ነው ብዙ ስራ ሰርተዋል ከነዛ ሁሉ ግን ትልቁ መስቀሉ ነው በክርስቶስ ኢየሱስ የተከናወነው ስራ ነው ቆላስይስ ምዕራፍ 1 ቁጥር 12 በቅዱሳን ርስ በብርሃን ተካፋዮች ለመሆን ያበቃንን አብ እንድታመሰግኑ ነው እርሱ ከጨለማው አገዛዝ ታደገን ወደሚወደው ልጅ መንግስት አሻገረን በርሱም መዋጀትን በደሙ አግኝተናልና ይህም የኃጢአት ይቅርታ እርሱ ከጨለማው አገዛዝ ታደገን ወደሚወደው ልጅ መንግስት አሻገረን በርሱ መዋጀት በደሙ አግኝተናል እሱ ምን የኃጢአትን ይቅርታ ቤዛነትን አገኘን የኃጢአት ይቅርታ አገኘን የኃጢአት ይቅርታ ከኢየሱስ ውጪ የለም ይሄን አገኘነው እግዚአብሔር አምላክ ለሰው ልጆች ሁሉ ያወጀው ይቅርታ በማን ነው በክርስቶስ ነው ትልቁን ስራ ለሰው ልጆች ሁሉ እግዚአብሔር የሰራው በመስቀሉ በክርስቶስ ነው የድነታችንን ስራ ፈጽሞታል ተበለሱም ይሁን ከጨለማው መንግስት ነፃ ወጣን ከዛስ ወደሚወደው ወደ ልጁ ፍቅር መንግስት አፈለሰን አሻገረን የኃጢአት ስርየትን አገኘን ክብር ለጌታ ይሁን ትልቁ እንድናመሰግን የሚያደርገን ሁለተኛው የሰራው ስራ ነው እሱም በክርስቶስ ያከናወነው ሶስተኛ እግዚአብሔር እንድናመሰግን የሚያደርገን ምንድነው ሲባል ስለ ሁሉ ሊመሰገን ይገባል እግዚአብሔር እንደምታውቁት በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ላይ ስለ ሁሉ አመስግኑ ይላል ስለ ሁሉ አመስግኑ ስለ ማንኛውም ነገር እንድናመሰግን ነው እግዚአብሔር ይፈልጋል ማንነቱን ያሰብን የሰራውን ስራ ያሰብን ስለ ሁሉ ነገር ስለ ማንኛውም ነገር እንድናመሰግነው እግዚአብሔር ይፈልጋል ስለ ማንኛውም ነገር ስለሆነው ስላልሆነው ስለመጣው ስላልመጣው ስለተሳካው ሳተሳካው ስለ ማንኛውም ነገር ተፈጥሮ ስናስብ የሰራውን ስናስብ ማንኛውም ነገር ውስጥ አጥኑ ዳዊትን ዝማሬውን ስለ ማንኛውም ነገር እግዚአብሔርን ያመሰግናል ስለ ሁሉ ነገር እግዚአብሔርን ያመሰግናል ስለዚህ ማመስገን ስናስብ ስለ ሁሉ ነገር ስላስከፋን ነገር እናመስግን ስላሳዘን ነገር እናመስግን ስለቆሰልበት ነገር እናሳዝን ስላጣው ነገር እናመስግን በኢዮብ ቤት ውስጥ እግዚአብሔር በማግኘትም በማጣትም ይመሰገናል በኢዮብ ቤት እግዚአብሔር ስለ ሁሉ ነገር ይመሰገናል አው ይከብዳል ግን የኛ አምላክ ይመሰገናል ይለያላ ስለ ማንኛውም ነገር እሱ ይመሰገናል ነገር ነጠበቅነው እንዳሰብነው አልሆነም እግዚአብሔር ይመስገን ጳውሎስና ሲላስ እንደምናውቀው በሐዋርያት ሥራ ምዕራፍ 16 ላይ ታሰሩ ስለ ወንጌል ብለው ስለ ኢየሱስ ብለው ታሰሩ መከራ ውስጥ ገቡ ተደበደቡ ቆሰሉ በማይመች ሁኔታ ውስጥ ሆነው ምን ያደርጋሉ ያመሰግናሉ የኛ ጌታ ይሄ ነው በደስታም ጊዜ ይመሰገናል በማይመች ሁኔታ ውስጥ ሆነንም ያደርጋል እግዚአብሔር ይመሰገናል አሞንም እናመሰግነዋል ደክሞንም እናመሰግነዋለን አግኝተንም አተንም ሞልቶም ጎሎም ሆኖም ሳይሆንም ከለከለም ሰጠም ነሳም በየትኛውም ሁኔታ ውስጥ እንሁን እግዚአብሔር አምላክ ስለ ሁሉ ያደርጋል ይመሰገናል እግዚአብሔር ይመስገን ስለዚህ ማመስገንን ስናስብ ሶስቱ እንዳትረሱ ማንነቱን የሰራውን ስራና ስለ ሁሉ እግዚአብሔርን እናመስግን በመጨረሻ እንዴት እናመስግነው እግዚአብሔር ቀደም በዝማሬው ተነግሯል ደግሞ ዳዊት ዝም ብሎ አይዘምርም
እንዴት እግዚአብሔር እንደሚያመሰግን በመዝሙር 34 ላይ አስፍሮታል። አንደኛ እዛው ምዕራፍ 34 ላይ እንዴት እናመስግን እንዲላል እግዚአብሔርን ሁሉ ጊዜ ባርከዋለሁ አለ። ሁሉ ጊዜ ማንነቱን ሳስብ የሰራውን ሳስብ ስለ ሁሉ ጊዜ ማንን እግዚአብሔርን ባርከዋለሁ። ሁሉ ጊዜ ማለት ነው ዘውትር። እና ዳዊት እንዴት ነው የምታመሰግነው ብለን ብንጠይቀው እንዴት እንደሚያመሰግን ሲናገር እኔ እግዚአብሔርን ማመሰግነው ሁሉ ጊዜ ነው፣ ዘውትር ነው እግዚአብሔርን ማመሰግነው ሁሉ ጊዜ። በቃ ጌታ እስከሚመጣ ወደ ጌታ እስከምንጠራ ድረስ በዘመኑ ሁሉ እግዚአብሔር ይመሰገናል። ወደ ጌታም ሂደን ይመሰገናል። ደስ አይልም? የኛ አምላክ ዘላለም ይመሰገናል። ዘላለም ውስጥ ከመግባታችን በፊት ጊዜ ውስጥ እግዚአብሔር እናመስግነው። ዳዊት አለ ታድጎኛል፣ ታዳጊው እግዚአብሔር ታድጎኛል። ቸርነቱን አይቻለሁ፣ በጎነቱን አይቻለሁ፣ ምሕረቱን አይቻለሁ፣ ጥበቃውን አይቻለሁ፣ ያደረገልኝ አይቻለሁ፣ አውቀዋለሁ። ስለዚህ እግዚአብሔርን ሳስብ ሁሉ ጊዜ እናረጋዋለሁ፣ እባርከዋለሁ፣ ሁሉ ጊዜ አመሰግነዋለሁ። የክርስትና ሕይወት ልዩ የሚያደርገው ይህ ነው። ሁሉ ጊዜ አምላካችን ይመሰገናል። ሁሉ ጊዜ ነገ መሸ በተፈጠሩ የሕይወት ሰዓቶቻችን፣ ቀኖቻችን፣ ሳምንቶች፣ ወሮች፣ ዓመታት፣ ዘመናት ውስጥ ሁሉ በቃ ሁሉ ጊዜ እግዚአብሔር ያደርጋል፣ ይመሰገናል። ክብር ለስሙ ይሁን። በዕብራውያን ምዕራፍ 13 ቁጥር 15 ላይ ዘውትር ለእግዚአብሔር የሚቀር መስዋዕት ይላል፣ የምስጋና መስዋዕት ይላል። ዘውትር ሁሉ ጊዜ ከእያንዳንዳችን መሸም ነጋም አንድ ነገር እግዚአብሔር ይሻል። ያለንበት ሁኔታ ድባቡ፣ አየሩ፣ ሁኔታው ይለዋወጥ ምንም ይሁን ግን አንድ ነገር ግን እግዚአብሔር ከኛ ይሻል። ሁሉ ጊዜ ምን ምስጋና፣ ሁሉ ጊዜ እግዚአብሔርን መባረክ፣ ማወደስ፣ ማመስገን። ኤፌሶን ምዕራፍ 5 ቁጥር 20 ላይ ሁሉ ጊዜ ስለ ሁሉ እግዚአብሔር አባታችሁን በክርስቶስ ኢየሱስ አማካኝነት አመስግኑ ይላል። ሁሉ ጊዜ ስለ ሁሉ በማበኩል እግዚአብሔር አምላካችንን አባታችንን በክርስቶስ ኢየሱስ በኩል አመስግኑ ይላል። እና የኛ አምላክ ሁሉ ጊዜ እግዚአብሔር የሚመሰገን አምላክ ነው። ሁሉ ጊዜ ሊመሰገን ይገባዋል። ስለዚህ ክርስትና ሕይወት ሁሉ ጊዜ እግዚአብሔርን የምናመሰግንበት ሕይወት ነው። ዳዊት አቤት እግዚአብሔር እንዴት እናመስግን ምንለው ሁለተኛ በቃላታችሁ እየተናገራችሁ እግዚአብሔርን አመስግኑት ይላል። እዛው ምዕራፍ 34 ቁጥር 2-1 ላይ ምስጋናውም ዘውትር ካፌ አይለይም። ሁሌ በአንደበቱ ያወራል፣ በአንደበቱ እግዚአብሔር ያመሰግናል። ሲጸልይ ያመሰግናል፣ ያወራል፣ ስለ እግዚአብሔር ይናገራል፣ ስለ እግዚአብሔር ያወራል። ዘውትር ሁሉ ጊዜ በአፌ ምስጋናው አለ፣ ሁሌ አፌ ላይ ምስጋና አለ። እና የዳዊት አንደበት በምን የተሞላ ነው? በምስጋና። ምስጋናውም ዘውትር ምስጋናም ሁሉ ጊዜ በአፌ ነው። ሲጸልይ ይናገራል፣ ያወራል፣ በቃላት ይባርካል፣ ያመሰግናል፣ ያወድሳል። እየጸለየ እግዚአብሔርን ያመሰግናል፣ እየዘመረ እግዚአብሔርን ያመሰግናል፣ ከሰዎች ጋር እግዚአብሔርን ያመሰግናል። በቃ በአንደበቱ እግዚአብሔርን ያመሰግናል፣ በአንደበቱ እግዚአብሔር ይናገራል። በአንደበቱ እግዚአብሔርን ይባርካል፣ ያመሰግናል። በዕብራውያን ምዕራፍ 13 ቁጥር 15 ላይ እንደዚህ ይላል። ይሄን ክፍል አንብላችሁ
ስለዚህ ዘውትር የምስጋና መስዋዕት ይኸውም ለስሙ የሚመሰክሩ የከንፈሮቻችሁን ፍሬ በኢየሱስ አማካኝነት ለእግዚአብሔር እናቅርብ ይላል። ዘውትር የምስጋና መስዋዕት ይኸውም ለስሙ የሚመሰክሩ የከንፈሮቻችሁን ፍሬ በኢየሱስ አማካኝነት ለእግዚአብሔር እናቅርብ ይላል። ለእግዚአብሔር የከንፈሮቻችሁን ፍሬ አቅርቡ መስዋዕት አድርጋችሁ ይላል። ስለዚህ እግዚአብሔር አምላክን ስናመሰግን ሁለተኛው እንዴት እናመስግን? በአንደበታችን እየተናገረ እንድናጎረምር መጽሐፉ ሳይናገር የምታመሰግኑ ሁኑ እንጂ ነው የሚለው። አታጎረምርሙ ግን የምታመሰግኑ ሁኑ ስለሚል ሁሉ ጊዜ እግዚአብሔርን በአንደበታችን በንግግራችን እግዚአብሔርን ማመስገን እንዳለብን ይናገራል። ሶስተኛው እንዴት እግዚአብሔርን እናመስግን ካልን በትህትና ለሰዎች እየመሰከረን እግዚአብሔርን እናመስግን። ያረገልን ነገር የተደረገልን ነገር ያሰብን ሰዎች ሰምተው እንዲደሰቱ ሰዎች ሰምተው እግዚአብሔርን እንዲያመሰግኑ ሰዎች ሰምተው እንዲጽናኑ ለሰዎች እየተናገርን እግዚአብሔርን እናመስግን። እና ዳዊት እንደዚህ ያለ ቁጥር 2 ላይ ነፍሴ በእግዚአብሔር ተመካች ትሁታንም ይህን ሰምተው ሐሴት ያደርጋሉ። ነፍሴ በእግዚአብሔር ተመካች ትሁታንም ይህን ሰምተው ሐሴት ያደርጋሉ። ምኑን ሰምተው? ለነፍሴ ያረገላትን ለኔ ፈጸመልኝ ያረገልኝ ሰምተው ትሁታን ደስ ይላቸዋል። በመከራ ውስጥ ያሉት በፈተና ውስጥ ያሉት እኔ እንደረዳኝ ስነግራቸው እኔ እንዳገዘኝ ስነግራቸው ያመሰገንኩኝ ደስ ይላቸዋል። ተስፋ ያገኛሉ። እነሱ ለምስጋና ይነሳሳሉ። አጋጥማችሁ ያቀም ያረገላችሁን ነገር ጌታ ያከናወናችሁን ነገር ለሰዎች ደስ ብላችሁ ስትናገሩ ወይ ጌታ እንደሱ አረጋልሽ ብለው ደስ ብሏቸው ገሮቹ ይሆን አልተጽናኑ መስከራችሁ ወይ በስራችሁ ወይ በቤታችሁ ወይ በትዳራችሁ ባጋጠማችሁ ነገር ላይ እግዚአብሔር ደርሶላችሁ መልካም አድርጎላችሁ ሳለ ያን ነገር መስከራችሁ የለም ገሮች ሰምተው ደስ አላቸው። እሱን የሚናገሩ ዳዊት በትህትና በእግዚአብሔር ተመክቼ ያረገልኝ ነገር የሳይ ነገር ለገሮች ነገርኳቸው እነሱም ደስ አላቸው። እና እግዚአብሔርን ስታመሰግኑት ያረገላችሁን የሰራላችሁን ነገር ለገሮች እየመሰከራችሁ ጌታ እኮ እንዲያረገልኝ ጌታ እኮ ታደገኝ ስትሉ ለገሮች የሚለው ለሁሉ ማን ይላል? ለገሮች ለየዋሆቹ ለገሮቹ ሰምተው ለሚደሰቱ ሰምተው ከናንተ ጋር አምላካችሁ ለሚባርኩ ለገሮቹ በቃ እነሱም ያምላክን እርዳታ እግዚአብሔርን እገታ ለሚፈልጉ ለነሱ የእግዚአብሔርን ቸርነት የጌታን በጎነት የጌታን ትድግና ስትነግሯቸው እያመሰገናችሁ ሰምተው ደስ ይላቸዋል። በውስጣቸው ተስፋ ይገባል። በውስጣቸው እግዚአብሔር ለኔም ደርሶ ይታደገኛል ይላሉ። ደስ ይላቸዋል ያለ ዳዊት ይናገራል። እና ስናመሰግን በትህትና ይኸውልህ እኔ እኮ እግዚአብሔር እንዲያረጋልኝ ሳይሆን አይደል በትህትና እግዚአብሔር ያረጋልን ነገር እንናገር። ለምን ሲባል ገሮችም ሰምቶ ደስ ይላቸዋል። አራተኛ ነው መጨረሻ እንዴት እናመስግን? ከሌሎች ጋር እግዚአብሔር እናመስግን። ዳዊት እንደዚህ አለ ኑና ከኔ ጋር እግዚአብሔር አክብሩት ስሙን በአንድነት ከፍ ከፍ እናድርገው። ኑ አለ ኑ እናመስግን እግዚአብሔርን አለ። ቀደም በዘማሬ ኑ እግዚአብሔርን እናመስግን እንደተባለው ቄስም ኑ እናመስግን እንዳሉት ዳዊትም ይላል ኑና እግዚአብሔርን እናመስግነው። በቤታችን በብረት ውስጥ እንደ ቤተክርስቲያን ለእግዚአብሔር ሕዝብ ከሌሎች ሰዎች ጋር እግዚአብሔርን ልናመሰግን ይገባል። እርስ በርሳችሁ አይደል በቃ ተነጋገሩ ዘምሩ ይላል ጳውሎስ ሲናገር። ተቀኙ ስለ ሁሉ አመስግኑ እርስ በርሳችሁ በብረት አመስግኑ ይላል። አመስግኑ ምስጋናችሁን ብቻ አታርጉት። ከወንድማችሁ ጋር አርጉት ከታችሁ ጋር አርጉት ከጉባኤው ጋር አርጉት። ብቻችሁ አታመስግኑ አምላካችሁን በብረት አርጉት።
ዳዊት እንደዚህ አለ ኑና ከኔ ጋር እግዚአብሔርን አክብሩት ስሙንም በአንድነት ከፍ እናርገው እንዴ ማንነቱን ያሰባችሁ የሰራውን ያሰባችሁ ስለ ሁሉ በአንድነት እግዚአብሔርን እናመስግን አመስግኑ እያለ ይናገራል ስለዚህ ዛሬ ይሄ ጉባኤ የምስጋና ባለዳ እንዳይሆን እግዚአብሔር ይፈልጋል የምስጋና ባለዳ እንዳትሆኑ ዛሬ ሚላችሁ በመጀመሪያው ቀን በዝማሬውም በቅዱስ ቃሉም አመስግኑኝ ይላችኋል ይሄ ምስጋና ቀናችሁ ነው አላውቅም በምን ሁኔታ ውስጥ እንዳላችሁ ዛሬ እግዚአብሔር ይሄን ጉባኤ የሚጠራው በርቁም ላላችሁ እዚህም ላለነው እግዚአብሔር የሚናገረው አመስግኑኝ ነው ያላችሁበት ሁኔታ ምንም ይሁን እግዚአብሔር ግን ምስጋና ፈልገዋል ይመራል እግዚአብሔር ግን ምስጋና ፈልገዋል መልካም ነው እግዚአብሔር ምስጋና ፈልገዋል ዛሬ አመስግኑት ዛሬ ከበራችሁን አንሱ በገና የሰቀላችሁ ማሲቋችሁን የሰቀላችሁ ምስጋና ያቆማችሁ እኔስ በቃኝ ያላችሁ ከዚህ በኋላ በቃኝ ያላችሁ አንደበታችሁን ለምስጋና ዝግ የሆነ ዛሬ ላችኋለሁ አንደበታችሁን ክፈቱ ማንንም ሰው እግዚአብሔር አያማው ማን ተነስቶ እግዚአብሔር ያማዋል እሱ አዋቂ ነው እሱ ለዋላው አምላክ ነው እሱ በስራው ጻድቅ ነው ዛሬ ላችኋለሁ እንደ እግዚአብሔር ሰው እንደ እግዚአብሔር ቃል እግዚአብሔርን አመስግኑት ይሄ ጉባኤ ብዙ ተደርጎለታል ብዙ እግዚአብሔር ሰርቶላችኋል ዛሬ የምስጋና ቀናችሁ ነው በምንም ሁኔታ ሁሉ ግን የምስጋና ቀን ነው በከበባ ውስጥ ያለኸው የምስጋና ቀን ነው በሰልፍ ውስጥ ያለሽው የምስጋና ቀን ነው ነገር ከብዷል በምስጋና ነው በምን ውስጥ ሁሉ የምስጋና ቀናችሁ ነው ዛሬ የዝማሬ ቀን ነው ዛሬ የምስጋና ቀን ነው እግዚአብሔር የምታመሰግኑበት እንደ ግለሰብ እንደ ቤተሰብ እንደ ማህበረሰብ እንደ ማህበር እንደ ቤተክርስቲያን እንደ እግዚአብሔር ሕዝብ እግዚአብሔርን የምታመሰግኑበት ቀን ነው ሃሌሉያ ቆመን እናመስግነው እግዚአብሔር የረዳው ሰው እግዚአብሔር ያገዛው ሰው ያመስግን አመስግኑ ዛሬ የምስጋና ቀናችሁ ነው እግዚአብሔር እየተናገረን እኮ ነው የምስጋና ቀናችሁ ነው የዝማሬ ቀናችሁ ነው በቃ መዘሙሩበት ቀን ነው ኢዮሳፍጥ በከበባ ውስጥ ሆኖ የመጣለት ድምጽ አመስግነው ሰው ከበባ ውስጥ ሆኖ ሰው በሰልፍ ውስጥ ሆኖ በገናን ከበሮን ዘማሮቹን ያሰልፈው ይሄ እኮ ታምር ነው እግዚአብሔር አመስግኑኝ ካለ አመስግኑት እሱ አዋቂ ነው ያለሽበትን እሱ ያውቃል ያለህበትን ሰልፍ እሱ ያውቃል ያለህበትን ነገር እሱ ያውቃል አመስግረኝ ካለ ማመስገን ነው ዘምርልኝ ካለ መዘመን ነው አምልከኝ ካለ አምልከኝ ነው እንደሰማነው እኔና ቤተ እግዚአብሔርን እናመልካለን ዛሬ ይሄ ጉባኤ ያምልክ ሃሌሉያ አመስግኑት የምስጋና ቀናችን ነው ሃሌሉያ አመስግኑት በጌታ በኢየሱስ ስም በሐዘን ፋንታ የምስጋና መጎናጸፊያ በጌታ በኢየሱስ